መራጭ የተመዘገበበት ነው። ስድስተኛው ሀገራዊ ምርጫ እንደምታውቁት በሀገራችን የምርጫ ሂደት ውስጥ ትልቅ ለውጥ የታየበት ነው። አሁን ሰባተኛው ደግሞ ከዛ በጣም ላቅ ያለ ነው። ምክንያቱም ስድስተኛው ሀገራዊ ምርጫ ላይ ወደ 38 ሚሊዮን አካባቢ መራጮች ነበሩ። አሁን በሰባተኛው ሀገራዊ ምርጫ ላይ ደግሞ ወደ 54 ሚሊዮን በላይ መራጭ በመላው ሀገሪቱ ተመዝግቦ እየመረጠ ዛሬ ይገኛል። ይሄ የዴሞክራሲ ልምምድ በሀገራችን በጣም ምን ያክል እያደገ እንደመጣ እጅግ ተስፋ የሚሰጥ እንደሆነ የሚያመላክት ነው። ባለፉት እንግዲህ ጥቂት ወራት እንደምታውቁት ሁሉም ፖለቲካ ፓርቲዎች ፖሊሲያቸውን አቅርበው በፖለቲካው፣ በአስተዳደር፣ በህገ መንግስቱም እንደዚሁም ደግሞ በኢኮኖሚና በማህበራዊ ጉዳዮች ላይ ሁሉ አማራጭ ሀሳቦቻቸውን አቅርበው ህዝቡ በደንብ እንዲመለከትና የራሱን ውሳኔ እንዲወስን ለማስቻል ከፍተኛ ጥረት ተደርጓል። እንዲሁም በሰባተኛው ሀገራዊ ምርጫ በጣም ልዩ የሚያደርገው ምርጫ ቦርድ ራሱ የምርጫ ክርክሮችን መምራት ችሏል። ራሱን አስችሎ ገለልተኛ በሆነ መንገድም ለመምራት ጥረት ተደርጓል። ስለዚህ ሰባተኛው ሀገራዊ ምርጫ በብዙ መልኩ የተሻሉ አሰራሮች በምርጫ ቦርድም የተዘረጉበት እንደዚሁም ለምርጫው ደግሞ ሁሉም ተፎካካሪዎች ሀሳባቸውን በይበልጥ መግለጽ የቻሉበት ምርጫ ነው። ስለዚህ በዲሞክራሲ ልምምዳችን አንድ ደረጃ ከፍ ያለ ነው ማለት ይቻላል። ስለዚህ ይህን ወስደን መንግስትም ለዚህ ደግሞ አስቻይ ሁኔታዎችን ሁሉ መፍጠር ስለሚኖርበት አስቻይ ሁኔታዎች በሀገሪቱ እንዲፈጠሩ ከፍተኛ ስራ ተሰርቷል። እንግዲህ በአጠቃላይ በሀገሪቱ ዛሬም እዚህ አርባ ምንጭ ላይ በተወለድንበት አካባቢ ያለውን ድባብ ሁላችን እያየን እንገኛለን። በሀገራችን ህገ መንግስት መሰረት የመንግስት ስልጣን የሚያዘው በምርጫ ብቻ ነው። ከምርጫ ውጪ የመንግስትን ስልጣን መያዝ በህገ መንግስታችን የተከለከለ ነው። ስለዚህ ምርጫ በተሳካ ሁኔታ እንዲከናወን ማድረግ የሁላችንም ዜጎች ኃላፊነት ነው። ይህም ደግሞ ዛሬ እየታየ ይገኛል። ይህን ሂደት ደግሞ ለማደናቀፍ መሞከር ማለት ይህ ህገ መንግስታዊ መሆን ነው በአንድ በኩል፣ ሁለተኛ ደግሞ አገር ወደፊት እንዳትቀጥል እንዳትሻገር የሚያደርግ እርምጃ ነው። ስለዚህ ይሄ ሁላችንም ኢትዮጵያውያን ዜጎች እንደዛሬው በዚህ አይነት ድባብ ሁላችንም ወጥተን ቆመን አገር የሚያሻግር መንግስትን የሚያጸና ፖሊሲ አማራጮችን መርጠን ደግሞ ውሳኔያችንን አሳርፈን በቀጣይ ሀገራችንን ብልጽግና እውን ለማድረግ ሁላችንም የምንረባረብበት መሆን አለበት ብዬ አስባለሁ። ትልቅ ተስፋና እድገት ያለበት ነው ለማለት ነው።